የስልጣን ክፍፍል ሰጥቶ የተለያዩ ባለስልጣኖችን ሾሞ ነበር። የህግ አዋቂዎች አብሮት ይሰሩ ነበር፣ ህግ ያማክሩት ነበር። አቡበከር ዘሰከንድ ወይ ደግሞ አቡበከር ሁለተኛው እስከሚባለው ሰው ድረስ የሱንዲያታ ዘሮች ማሊን ኢምፓየር ያስተዳድሩ ነበር። ይዛል እንደው ማናዶች ምን ይላሉ መሰላችሁ? አካሄዱ የሆነ ከተማን ጎብኝቶ ለመመለስ የሚሄድ አይነት ሰው ሳይሆን ለውጊያ የወጣ ሰው ይመስላል። በጣም ብዙ ግመሎችን ይዟል። በጣም ብዙ ሰራዊቶች አብሮት ነበር። በጣም ብዙ ባለሀብቶች አብሮት ነበር። በጣም ብዙ ወርቆች አብሮት ነበር። በጣም ጎበዝ ደግሞ ሰራዊት ነበር። ምን ያህል ነው ጎበዝ የሆነው ካላችሁ የሜማ ንጉስ የሜማ ኢምፓየር ገዢ የነበረው ሰው የዚህ ልጅ ትጋት አይቶ ትልቅ ስልጣን ላይ እንዳስቀመጠው ብዙ ታሪኮች ይናገራል። አርክቴክት በጣም ጎበዝ አርክቴክት ነበር። አርክቴክቶቹን ይዞ ሄደ። አንዳንዱን እንዲያስተምሩ አደረገ። አንዳንዱ ህንጻ እንዲገነባ አደረገ። ብዙ የህግ አስተማሪዎችን ይዞ ሄደ። ማትስ ላይ ትምህርት የሚያስተምሩ ሰዎችን ይዞ ሄደ። ህግ አዋቂዎችን ይዞ ሄደ። ውቅያኖሱ ላይ እየሄድን ውቅያኖሱ መሃል ወንዝ አጋጠመን እና እሱን አቋርጠን ለመሄድ ስንል ብዙዎች ሞከሩ፣ ብዙዎች አልተረፉም ወይ ደግሞ ብዙዎች ሞቱ። እኛ ይሄን ልንነግርህ ተመለስን አሉ። ጋይስ እንዴት ናችሁ? ሁሉ ሰላም ሎማን ፊራ ነኝ። ዛሬም ሳምንቴን ጠብቄ እንዲሁ ካነበብኩት አዲስ ሐሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው። ቤተሰብ፣ ስራ ሁሉ አሪፍ ሁሉ አማን ነው ብዬ ተስፋ አደርጋለሁ። ዛሬ የምሰራላችሁን ቪዲዮ የዛሬ አመት ከምናምን ኦልሞስት 2 አመት አካባቢ ሰርቼው ነበር፣ ግን ከብዙዎቻችሁ ጋር ያኔ ስላልተዋወቅን እንደው ደግሜ መስራቱ አስፈላጊ መስሎ ስለታየኝ ነው የዛሬውን ቪዲዮ የምሰራው። እርግጠኛ ነኝ በተለያየ አጋጣሚ አፍሪካ ውስጥ ታላቅ ስለነበረው ጀስት እንደ አፍሪካ ብቻ ሳይሆን ከአፍሪካም አልፎ የተለያዩ አህጉር ላይ ያሉ ሰዎች እውቅና የሚሰጡት ማንሳ ሙሳ ስለሚባለው ንጉስ ሰምታችሁ ታውቃላችሁ ብዬ አስባለሁ። ንጉሱ ማን ነው? ምን አይነት ታሪክ አለው? እንዴት ከምዕራብ አፍሪካ የወጣ ሰው በእኛ ዘመን አሁን ወርዞ ቢሰላ ወደ 400 ቢሊዮን አካባቢ የሚከማች እዛ ድረስ አካባቢ የሚያክል ዶላር ሊያወጣ የሚችል ትልቅ ንጉስ እንዴት ከማሊ ወጣ? በምንስ ደግሞ ስሙ ወጣ የሚሉትን ነገር በምንስ ታወቀ የሚሉትን ነገሮች በትንሹ ሐሳቡን ሼር አደርጋችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ይሄ ቻናል በዋናነት ከመጽሐፍ ጋር የሚገናኙ ሐሳቦችን የምናነሳበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውላውን ምልክት በመጫን ቤተሰብ መሆን ትችላላችሁ። ስለ ማንሳ ሙሳ እናውራ አይደለ? ስለ ማንሳ ሙሳ ለማውራት ማንሳ ሙሳ ይገዛት ስለነበረችው ስለ ማሊ ኢምፓየር ማውራት አለብን። ስለ ማሊ ኢምፓየር ደግሞ ለማውራት ማሊ ኢምፓየርን የፈጠረውን ሰው ማወቅ አለብን አይደለ? የማሊ ኢምፓየር የት ተጀመረ፣ እንዴት ተጀመረ የሚሉትን ነገሮች ማወቅ አለብን። የማሊ ኢምፓየር ሲጀመር ማሊ ኢምፓየር ተብሎ አልነበረም መጀመሪያ የነበረው ስሙ። የማሊ ኢምፓየር የመጀመሪያው ስሙ ማንዲንካ የሚባል ኢምፓየር ነበር። የማንዲንካ ኢምፓየር ማለት ነው። ይሄ ኢምፓየር እንግዲህ ይሄንን ኢምፓየር ለመጨረሻ ጊዜ መራ የሚባለው ሰው ማግሃን የሚባል ማሊ ውስጥ የነበረ ንጉስ ነውና ስሙ ማጋን ይሉታል። ማጋን ዲያንድ ሰም ወይ ደግሞ ማጋን ቆንጆ የሚባለው ንጉስ ነው። እና ይሄ ማጋን የሚባለው ሰው አሁን ያለችው ማሊን ያስተዳድር እንደነበር እንግዲህ የተለያዩ ታሪኮች ያወራሉ። ግን እንግዲህ እንደ ታሪክ ነው ማወራችሁ። አንዳንድ ሰዎች አፈ ታሪክ ነው ምናምን የሚሉት ነገር አለ። ግን እንደው ጣል አድርጌ ይለፍላችሁ። አንድ ቀን ይሄ ማጋን የሚባለው ሰው እዛው ዙፋኑ ላይ ያለ አንድ ትንቢት ይመጣለታል። ምን አይነት ትንቢት ነው የተነገረው? እንዳልኳችሁ ማጋን ዲያንድ ሰማር ቆንጆ የሚባለው ማጋን ነው። ምን የሚል ትንቢት ተነገረው? ማጋን በጣም መልከ ጥፎ የሆነች ማታምር ማለት ነው አስቀያሚ የሆነች ሴት እንደሚያገባና ከሷ ደግሞ የሚወለደው ልጅ በጣም ትልቅ ኢምፓየር በጣም ትልቅ መንግስት እንደሚመሰርት ትንቢት ተነግሯለች። እና ማጋን ቆንጆ ነው ብያችኋለሁ። ይሄ ትንቢት ይመጣለታል። እና ይሄ ትንቢት ትንሽ ኮንትሮቨርሻል የነበረ ትንቢት ነው። ምክንያቱም ማጋን በዛ ሰዓት ላይ ሳሱማ የምትባል ሚስት ነበረው። ከሱ ደግሞ ዳንካራን የሚባል ወንድ ልጅ ነበረው። አሁን ደግሞ ከሷ ሳይሆን መልከ ጥፉ የሆነች ሴት ያገባል። ከሷ ደግሞ የሚወለደው ወንድ ልጅ ትልቅ መንግስት ትልቅ ኢምፓየር ይገነባል የሚል ትንቢት ይተነበይለታል። እና ይህ ትንቢት ከተነገረ ከብዙ ዓመታት በኋላ እንዲሁ ፍርድ ላይ ተቀምጦ የሱን ፍርድ ፈልጋ አንዲት ሶጎሎን የምትባል እንግዲህ በዛ ዘመን ሰው በነበረው መስፈሪያ አስቀያሚ የምትባል ሴት ያገኛል። እና ንጉሱ እንግዲህ ምን ያህል መልኳም ምን እንደሆነ አላውቅም፣ ብቻ ሲያያት ትንቢቱ ትዝ አለው። እና አስቀያሚ ከሆነች ሴት ልጅ እንደሚወልድ ትዝ ሲለው ሶጎሎንን መፍረድ ብቻ አይደለም ወሰዳት፣ አገባት። ማግባት ብቻ አይደለም ልጅ ወለደች። የወለደችለት ልጅ ደግሞ ወንድ ነበር። እና ይህን ልጅ ሱንዲያታ ኪታ እንዳሉት እንግዲህ የተለያዩ ታሪኮች ይናገራሉ። ከሶጎሎን ሱንዲያታ ኪታ የሚባል ወንድ ልጅ ይወልዳል። እና ይሄ ማጋን የሚባለው ሰው እንግዲህ ማንም እዚህ ዓለም ላይ ዘላለም አይኖርም አይደል? የማንዲንካን ኢምፓየር መራ፣ እድሜው ሄደ። ከዛ እንደሞተ እንግዲህ የተለያዩ ታሪኮች ይናገራል። ልክ እሱ ሲሞት የመጀመሪያው ልጁ አይደለም የሚረከበው። የመጀመሪያው ልጁ ደግሞ ዳንካራ ነው። የሶጎሎ የሳሱማ ሚስት የሳሱማ ልጅ። እና ዳንካራን ትንቢቱን ሰምቷል። አባትየው ደግሞ ትንቢቱ ምን ያህል ያመነው ካላችሁ ሚስት እያለው ልጅ እያለው ይሄንን ትንቢት አምኖ ሶጎሎንን አግብቶ ልጅ ወልዷል።
እና ስለዚህ ኤክስፔክት የሚያደርጉት ነገር አለ። ስለዚህ ይሄ ሱንዲያታ የሚባለው ልጅና እናቱ ሶጎሎን ለኛ ትሬት ናቸው ወይ ለኛ ስጋት ናቸው ብለው በብዙ መንገድ ያሰቃዩአቸው ነበር። እንደውም እስከ መግፋት ደርሰው እንደነበር የተለያዩ ታሪኮች ይናገራሉ። ምን ያህል የገፋቸው ሶጎሎን እናቷ የሱንዲያታ እናት እሱንና እህቱን ይዛ ከሀገር እስክትሰደድ ድረስ በጣም ብዙ ያስጨንቋቸው ነበር። ኢቭን በነፍስ እንኳን ይፈልጓቸው ነበር አንዳንድ ሰዎች ይናገራሉ። ይሄዳሉ የተለያዩ ኪንግደሞች የተለያዩ ኢምፓየሮች ውስጥ ያርፉ ነበር። አንድ ኢምፓየር ይቀመጣሉ። ነገሮች ትንሽ ሃሽ ሲሆንባቸው ወደ ሌላ ይሄዳሉ። ወደ ሌላ የተለያዩ ቦታዎች ላይ ሲዞሩ እንደነበር እንግዲህ የተለያዩ ታሪኮች ያወራሉ። ግን ከዚያ መሃል ሜማ የሚባል አንድ ኢምፓየር ያገኛሉ። የሜማ ኢምፓየር ሲደርሱ ንጉሱ በጥሩ መንገድ እንደተቀበላቸው ብዙ ታሪኮች ይናገራሉ። በጥሩ መንገድ ስለተቀበላቸው የትም ቦታ መሄድ አልነበረባቸውም። ሶጎሎን ሱንዲያታንና እህቱን ይዛ እዛ መኖር ትጀምራለች። ግን ምንድነው መሰላችሁ ችግሩ? ሱንዲያታ ገና በልጅነቱ የነበረበት የእግር ችግር ነበረበት። በስርዓት እንኳን መራመድ የማይችል ሰው፣ መንግስት መመስረትን ተውት፣ በስርዓት እንኳን መራመድ የማይችል ልጅ ነበር። ግን ይሄ ስደት ምን አስተማረው? በትንሹም ቢሆን እግሩን ለመጠቀም መሞከር እንዳስተማረው ታያላችሁ። ግን እዛ ሜማ ኢምፓየሩ ሲገባ እዛ ሜማ ኢምፓየሩ ሲቀመጥ ነገሮች ሰላም እየሆኑ ሲመጡ ራሱ በራሱ እግሩን ማሰልጠን ይጀምራል። ሰልፍ ሜድ እንደማለት ነው። ራሱ በራሱ እግሩን ማሰልጠን ይጀምራል። ከሆኑ አመታት ሙከራ ከሆኑ አመታት ስልጠና በኋላ ሱንዲያታ ሙሉ በሙሉ እግሮቹ መጠቀም ይጀምራል እና በጣም መጠቀም ይሄ በልፋት የመጣ ነገር ስለሆነ በጣም ጎበዝ አዳኝ እንደነበር ይነገርለታል። በጣም ጎበዝ አዳኝ ነበር። በጣም ጎበዝ ደግሞ ሰራዊት ነበር። ምን ያህል ነው ጎበዝ የሆነው ካላችሁ የሜማ ንጉስ የሜማ ኢምፓየር ገዢ የነበረው ሰው የዚህ ልጅ ትጋት አይቶ ትልቅ ስልጣን ላይ እንዳስቀመጠው ብዙ ታሪኮች ይናገራል። ኢማጂን ከሀገራቸው ተሰደው ነው የሄዱት። የነገስታት ዘር ናቸው። እንግዲህ ድሮ ደግሞ የነገስታት ዘር ተቆጥሮ ነው እውቅና የሚሰጣቸው። ይሄ ግን በእንደዚህ አይነት ነገሮች አይደለም። ሰርቶ ለፍቶ ሌላ ሀገር ላይ ስልጣን የያዘ ሰው። ምንድነው የሚያሳዝነው? የማዲንካ ኢምፓየር ከኢምፓየርነት ሙሉ በሙሉ ፈርሶ እንደነበር ታያላችሁ። ዳንካራን እሱ ስልጣን ላይ ያለ ሶሶ የሚባል ኢምፓየር ሙሉ በሙሉ ማዲንካን ይወርሳታል። መውረስ ብቻ አይደለም፣ ብዙ ከተሞች ይፈርሳሉ። እዛ ከተማ ላይ ሲኖር የነበረው ህዝብ ባሪያ ይሆናል። ባሪያ ያደርጋቸው። ባሪያ ማድረግ ብቻ አይደለም፣ ህዝቡን በጣም ያሰቃያቸው እንደነበር እንግዲህ የተለያዩ ታሪኮች ያወራል። እና ይሄኛው የራሱን የአባቱን መንግስት እንኳን መጠበቅ አልቻለም። ይሄ በማያውቀው መንግስት ውስጥ ስልጣን እንደያዘ ብዙ ታሪኮች ይናገራሉ። በዚህ ሁሉ ማል ጠንካራ ነበር፣ ታማኝ ነበር። ንጉሱ ደግሞ የሚወደው የሚያከብረው አይነት ሰው ነበር። እና ህዝቡ ላይ ጫና ሲበዛ የማንዲንካ ህዝብ ላይ ማለት ነው ጫና ሲበዛ ምን እናድርግ ብሎ ሲመካከሩ ትዝ ይላቸዋል። ምንድነው ትዝ ያላቸው? ንጉሱ አንዲት መልከጥፉ ከምትባል ሶጎሎን ከምትባል ሴት ወንድ ልጅ እንዳለው ትዝ ይላቸዋልና ይሄን ልጅ ማፈላለግ ይጀምራሉ። እንደው መጥቶ እንኳን ነፃ ቢያወጣን ብለው ማለት ወሬ ሲሰሙ መረጃ ሲያሰባስቡ ይሄ ልጅ ጀስት ይሄ የሆነ ቦታ ተሰዶ ቁጭ ያለ ልጅ ብቻ አይደለም፣ ሌላ ኢምፓየር ላይ ትልቅ ስልጣን ያለው ልጅ እና መልእክት ላኩበት። ያንተ ህዝብ የአባትህ ህዝብ አንተ የወጣበት አባትህ ይመራው የነበረው ህዝብ በባርነት ይሰቃያልና ና አሁን ያለበት የሜማ ኢምፓየር ጥሩ ስም እንዳለህ እናውቃለን፣ ንጉሱን ለምና ሰራዊት ይዘህ ነፃ አውጣን የሚል መልእክት ይልኩለታል። ሱንዲያታ እንግዲህ ደግሞ አላሰበም። ሄዶ ጠየቀ ንጉሱን። የሜማ ኢምፓየር ንጉስ ሰራዊትን አሰለፈለት። ሄዶ ከሶሶ ኢምፓየር ጋር ይገጥማል። ከነዚህ ኢምፓየሮች ጋር ሲገጥም በጣም በሚገርም ሁኔታ ሱንዲያታ ያቺን ኢምፓየር መልሶ ይወስዳታል። ማንዲንካን መልሶ ይወስዳል። ማንዲንካን ሲወርስ ግን ማንዲንካ ኢምፓየር አይደለም፣ ማሊ ኢምፓየር አላት። የማሊ ኢምፓየር እንግዲህ ዛሬ ማሊ የምትባለው ሀገር ማለት ያኔ ትመሰረታለች። ሱንዲያታ ልክ ስልጣን ሲይዝ ማድረግ ስልጣኑን ማስፋት ሲጀምር በብዙ መንገድ ጠቢብ የነበረ ንጉስ እንደሆነ ይነገርለታል። በነገራችን ላይ ሱንዲያታ ለምን? ምክንያቱም ልክ ከተማይቱን ከወረሰ በኋላ የመጀመሪያ ያደረገው ነገር የሀገሪቱ ውስጥ ያሉትን የንግድ መረቦችን ነው ሙሉ በሙሉ ኮንትሮል ያደረገው። የንግድ መረቦችን ተቆጣጠራችሁ ማለት የሚወጣውና የሚገባው እንዳለ እናንተን ይፈልጋል ማለት ስልጣን እንዳላችሁ እየተናገራችሁ ነው። ስልጣን አላችሁ ማለት ምንድነው? ስልጣን እንዳላችሁ ይታወቃል ማለት ግብር ለእናንተ ሰዎች ይከፍላሉ፣ ገንዘብ ታገኛላችሁ። በዛ ገንዘብ ህዝባችሁን ማስተዳደር ትችላላችሁ። በተለይም ደግሞ ሰሜንና ደቡብ ላይ የጨውና የወርቅ ማርኬትን ኮንትሮል እንዳደረገ ብዙ ታሪኮች ይናገራል። ከዛ ሱንዲያታ መንግስቱን ማስፋት ጀመረ። የራሱ የሆኑ ወደ 32 የሚሆኑ አማካሪዎች ነበሩት። ልክ እንደ ፓርላማ ማለት አሁን ፓርላማ እንደምንለው ከዚህ በፊት የነበረውን ቪዲዮ ላይ ሜንሽን አድርጌ አማካሪ ትልልቅ አባቶች ያማክሩት ነበር። የስልጣን ክፍፍል ሰጥቶ የተለያዩ ባለስልጣኖችን ሾሞ ነበር። የህግ አዋቂዎች አብሮት ይሰሩ ነበር። ህግ ያማክሩት ነበር። ሀገሪቱ ላይ የተጻፈ ነገር ባይሆንም ሀገሪቱን በህገ መንግስት ይመራ ነበር። በቃ የሚታወቅ ህግ ነበር። ሌቦችን በጣም ይቀጣ ነበር። በቃ ይሄ ሌባ እንዳይንቀሳቀስ አድርጎ የሚቀጣ አይነት ሰው ነው። እና ይሄ በእንደዚህ አይነት መንገድ ማሊ ኢምፓየርን አሳደገና በሱ ዘመን የነበረችው ማሊ ኢምፓየር በእኛ ዘመን አሁን ባለንበት ዘመን 6 የሚሆኑ የምዕራብ አፍሪካ ሀገሮችን የምታጠቃልል ትልቅ ኢምፓየር ሆነች። ሱንዲያታ
ከመልከጥፏ የተወለደው ሴት የተወለደው ልጅ ኦል ኦፍ ዘ ሰደን ማሊ ኢምፓየርን ኮንትሮል እንዳደረገው ታሪኮች ያወራሉ። ሱንዲያታ ነገሰ። ሱንዲያታ እንግዲህ በሱ ዘመን ምን የሚል አዋጅ ወጥቷል? ማንሳ የሚል ስም ለነገስታቶች እንዲሰጥ አዞ ነበር። ከዚህ በፊት አንድ ቪዲዮ ላይ ተናግሬያለሁ። ቄሳር ሲዛር ይባላል። ምንድነው የሮም ነገስታቶች ስም ይሰጣቸዋል አይደል? ቄሳር ይባላል ወይ ደግሞ ሲዛር ይባላሉ። የግብጽ ደግሞ ምንድነው የሚባለው? ፈርዖን ይባላሉ። እነዚህ ደግሞ ማንሳ ይባሉ ነበር። ምን ቪዲዮ ላይ ነው ያወራሁት? አንድ ቪዲዮ ላይ ከዚህ በፊት አውርቻለሁ። ነገስታቶች የራሳቸው ስም እንደነበራቸውና ይህ ሰው ማንሳ ይባላል። ስለዚህ ማንሳ ሱንዲያታ የሚል ስም ይሰጣል። ማንሳ ማለት የነገስታት ስም ታይትላቸው ነው። በሱ ዘመን ማንሳ የሚል ስም እንደተሰጠ ታሪኮች ይናገራሉ። እሱ ይሞታል፣ የሱ ልጅ ይወስዳል፣ የሱ ልጅ ስልጣን ይረከባል። ከሱ በኋላ የተለያዩ ማንሳዎች እንግዲህ የማሊን ኢምፓየር እያስተዳደሩ ነበር። ከሱንዲያታ የወጡ ልጆች የዘር ሐረጎች የማሊን ኢምፓየር ያስተዳድሩ ነበር። እስከ የት ካላችሁ አሁን ወደ ማወራው ሐሳብ ወደ መፈልገው ሐሳብ እየመጣ እስከ አቡበከር ዘሰከንድ ወይ ደግሞ አቡበከር ሁለተኛው እስከሚባለው ሰው ድረስ የሱንዲያታ ዘሮች ማሊን ኢምፓየር ያስተዳድሩ ነበር። ልክ አቡበከር ሁለተኛው ጋር ሲደርስ የማሊ ኢምፓየር አሁን ሰርክል ሊበጥስ ነው። ለምን? ምክንያቱም የተለያዩ ታሪኮች ምን ይላሉ መሰላችሁ? ይሄ አቡበከር ሁለተኛ የሚባለው ሰው ከአትላንቲክ ውቅያኖስ ፍቅር ይዞት ነበር። ምን አይነት ፍቅር? ይሄ አትላንቲክ ውቅያኖስ መጨረሻው ምን ይሁን ብሎ ኪዩሪየስ የነበረ ሰው፣ የአትላንቲክ ውቅያኖስን ጨርሶ ለመሄድ የሚያስብ ሰው ማለት እንግዲህ ከአፍሪካ ውጪ ሌላውን ነገር ዲስከቨር ስላደረጉ በተለይ ከአትላንቲክ ወደዛ ማለት እና ይሄን ቦታ ማወቅ ፈልጋለሁ ብሎ ወደ 200 የሚሆኑ ሰራዊቶችን ይዞ ምግብ ሰጥቶ ወርቅ ሰጥቶ ይልካቸዋል። ሄዳችሁ ቼክ አድርጋችሁ ነው ብሎ እና ይሄዳሉ። የተሰጣቸው ትእዛዝ ምንድነው? የአትላንቲክ መጨረሻን ሳታገኙ እንዳትመለሱ ነው። በቃ የሞትና የሽረት ጉዳይ። ተነስተው ትእዛዙን ሰምተው ይሄዳሉ። ግን መንገድ ላይ ይሄ ወንዝ መሃል ላይ ውቅያኖሱን እያቋረጡ በጣም ብዙ ጀልባዎች ወይ በጣም ብዙ መርከቦች በደረሰባቸው እንግዲህ ማዕበል ልበለው ምን ልበለው አላውቅም፣ ብቻ በዛ ምክንያት ይሞታሉ። አንድ መርከብ ብቻ ይመለሳል እና ሲመለሱ ለምን ተመለሳችሁ ይላቸዋል። እንግዲህ ይሄኛውን የተለያዩ እንትኖች ምንድነው ሳይንስም እንደሚል ስለዚህ ነገር ለማጣራት ሞክሬ ነበር። ምን አሉ መሰላችሁ? ወንዝ ላይ ምንድነው ውቅያኖሱ ላይ እየሄድን ውቅያኖሱ መሃል ወንዝ አጋጠመን እና እሱን አቋርጠን ለመሄድ ስንል ብዙዎች ሞከሩ፣ ብዙዎች አልተረፉም ወይ ደግሞ ብዙዎች ሞቱ። እኛ ይሄን ልንነግርህ ተመለስን አሉ። እንግዲህ የተለያዩ ጥናቶችን ስታዩ ሳይንስ ራሱ ይነግረናል። ወንዝ መሃል ማነው ውቅያኖስ ላይ ውቅያኖስ ረጋ ብሎ በተቀመጠበት አንዳንዴ መሃል ላይ ልክ እንደ ወንዝ የሚፈሱ ይመጣል። ይሄ አንዳንዴ በከረንት ይሉታል። በከረንት ምክንያት ሊመጣ ይችላል፣ በንፋስ ምክንያት ሊመጣ ይችላል። የተረጋጋ ውቅያኖስ ላይ መሃል ላይ ወንዝ ሊያልፍ ይችላል እና ይሄኛው አጋጥሟቸዋል ተብሎ ይታመናል። ምክንያቱም አገላለጻቸው ውቅያኖስ መሃል ወንዝ አጋጠመን ስላል ወንዝ የሚፈስ ስለሆነ ውቅያኖሱ ተረጋግቶ ወንዝ መሃል ላይ ይፈሳል። ይማጭን አንድ መስመር ሰርቶ ውቅያኖስ መሃል ወንዝ ሲፈስ ማለት እና አላመናቸውም። ከእንደገና ምን ያደርጋል? ሌላ ሰራዊቶችን ሌላ መርከብን አዘጋጅቶ አሁን ደግሞ ራሱ ከነሱ ጋር አንድ ላይ ሊሄድ ማለት በሱ ቦታ ምን ያደርጋል መሰላችሁ? ስቲል የሱንዲያታ ዘር ነው፣ ግን ደግሞ ዳይሬክት ዘር አይደለም። አሁን ብዙዎች የሱ ወንድም ነው ይላሉ፣ ያጎቱ ልጅ ነው፣ ብዙ ወሬ ያወራሉ። ግን ሙሳ የሚባለውን ሰው በሱ ፈንታ እሱ እስኪመጣ ድረስ ማንሳ አድርጎ ይሾመዋል ማለት ነው። ማንሳ ሙሳን በሱ ቦታ ተካው ማለት ንጉስ እንዲሆን አቡበከር አትላንቲክ ጫፍ ደርሶ እስኪመለስ። ስለዚህ ማንሳ ሙሳ ተሾሟል። አትላንቲክ ውቅያኖስ ይላል። ከዛ በኋላ እንግዲህ እንዳልተገኙ ብዙዎች ያወራሉ። አንዳንዶች ቀድሞ አሜሪካን ዲስከቨር ያደረገው እሱ ነው ይላሉ። በነገራችን ላይ እውነት ይሁን አይሁን ባናቅም እዛው በቃ እንትን እዛው ይኖረው ምናምን የሚሉ ነገሮች አሉ። አንዳንዱ ደግሞ አላመለጠም ሞቷል የሚሉ ሰዎች አሉ። እዛው ውስጥ አንገባም። ግን ማንሳ ሙሳ በዚህ ምክንያት ቀጥታ የሱንዲያታ ዘር አረጉስ ባይሆንም ግን የሱ ዘር ነው ስልጣን ያገኛል። ማንሳ ሙሳ ስልጣን ሲረከብ ልክ እንደ ሱንዲያታ በሉት ይሄ የማሊን ኢምፓየር ቀጥ አድርጎ እንደገዛ ቀጥ አድርጎ መግዛት እሱም ማሊን ኢምፓየር አሰፋው። የንግድ ምንድነው የንግድ መስመሮችን ተቆጣጠረ። የተለያዩ ከተሞችን መማረክ ጀመረ። ልክ እንደ ሱንዲያታ ሁሉ ሌባ የሚባል ሲገኝ ይቀጣ ነበር። ከባድ ቅጣት ነው የሚቀጣው። በዚህ ምክንያት ሌቦች አይደፉ። ከተማይቱን እንደውም ብዙዎች እንትን ይላሉ። በ12 ዓመት ውስጥ ከተማይቱን ማሊ ኢምፓየርን ጀስት ጠንካራ ሚሊተሪ ብቻ አይደለም የሚሰጠው፣ አብዛኛውን ህዝብ ፕሮስፐረስ አድርገ፣ አብዛኛውን ህዝብ አበለጸግ። ወርቅ እንደልብ ነበር። ያን ጊዜ ጨው በጣም ትልቅ ዋጋ ነበር። ጨው እንደልብ ነበር። ህዝቡ በሰላም ይኖር ነበር። እውቀት ነበረው እና የማሊ ኢምፓየር ጠንካራ የሃይማኖት ሰዎች የነበሩባት ነው። አብዛኛው ሙስሊም ነው፣ ግን ሙስሊም ብቻ አይደለም፣ ሌላም ሃይማኖቶች በነጻነት እንዲኖሩ ፈቅዶላቸው ነበር። ሴቶች ነጻነት ነበራቸው። በቃ እንዴት ነው ከተማይቱ በእውቀት፣ በሃይማኖት፣ በህግ፣ በንግድ፣ በብዙ ነገር በልጽጋ የነበረች ከተማ ነች። እና የማንሳ ሙሳ እውነተኛ ሀብቱ እውነተኛ ስልጣኑን ያወቅንበት አሁን ማውራችሁ ሲል ላይ ነው። አሁን ማውራችሁ ቦታ ላይ ነው። ምን ይሆናል እንግዲህ ሙስሊሞች ታውቃላችሁ፣ ይሄ የሐጅ ጉዞ ለመሄድ
ወይ ደግሞ መካን ጎብኝቶ ለመመለስ ማለት ነው ሰራዊትን ያዘጋጃል። ሰራዊትን ይሰበስባል፣ ግመሎችን ይይዛል፣ ወርቅ ይይዛል፣ ብዙ ባሪያዎች ይይዛል። እንደውም አንዳንዶች ምን ይላሉ መሰላችሁ አካሄዱ የሆነ ከተማን ጎብኝቶ ለመመለስ የሚሄድ አይነት ሰው ሳይሆን ለውጊያ የወጣ ሰው ይመስላል። በጣም ብዙ ግመሎችን ይዟል። በጣም ብዙ ሰራዊቶች አብሮት ነበር። በጣም ብዙ ባለሀብቶች አብሮት፣ በጣም ብዙ ወርቆች አብሮት ነበር ይዞ ነበር የሚሄደው። ባሪያዎች አብሮት ነበር እና በሄደበት ከተማ ሁሉ ድንጋጤ ይፈጠር የነበረ ሰው ነው። ግን እነሱ ስቲል ድንጋጤው አልቀረም። ስቲል የፈሩት ነገር በአንድም በሌላ መንገድ አልቀረም። ግን ደግሞ እነሱ ባሰቡበት መንገድ አይደል። ኢማጂን በጣም ብዙ ሰራዊት ይዞ በጣም ብዙ ግመል ይዞ የመጣን ሰው ምንድነው ሊወጋኝ ነው ብላችሁ አይደል የምታስቡት? ሊወጋችሁ አይደለም። እንደውም መጣ ከተማይቱን በሰላም ነበር ክሮስ ያደረገ የነበረው። ግን በሰላም ብቻ አይደለም ያለውን ወርቅ ለድሆች ይሰጥ ነበር። እንደ ልብ ይሰጥ ነበር። ሲጠይቁት ይሰጥ ነበር። እንደውም አንዳንድ ከተሞች ላይ ለማስታወሻ ከዚህ ከተማ ይንገዛው ለማለት ኢቭን ከዋጋው በላይ በጣም ብዙ ወርቆችን እየሰጠ ይገዛ ነበር። ይሄ ምን አደረገ? የአንዳንድ ሀገሮችን ኢኮኖሚ ሙሉ በሙሉ አበላሽ። እንግዲህ ታውቃላችሁ የኛ ኢኮኖሚ ስራ ሲኖር ነው የሚንቀሳቀሳል። ስራ ካለ ብዙ ነገሮች ስኬር ናቸው ማለት እንደ ልብ አይገኙ። ገንዘብ እንደ ልብ ቢገኝ ገንዘብ ዋጋ ያጣል። ወርቅ እንደ ልብ ሲገኝ ህዝብ እጅ ላይ ምንም የሚፈጠር ይመስላል። ኢኮኖሚ ሙሉ በሙሉ ኮላፕስ እንዳደረገ አንዳንድ ከተሞች በተለይ ደግሞ ግብፅን ከባድ አደጋ ውስጥ እንደጣላት ብዙዎች ይናገራሉ። የተቸገረ ሲያይ ይሰጡ ነበር። እሱ ብቻ አይደለም ከሱ ጋር ያሉ ሰዎች ይሰጡ ነበር። ግብፅ ደግሞ 3 ወር አካባቢ ኦልሞስት ወደ 3 ወር አካባቢ ነው የተቀመጠው። እና ግብፅ ሲገባ ለንጉሱ ወርቅ ሰጥቶ ነበር፣ ለተቸገሩ ሰጥቶ ነበር፣ ፒራሚዶቹ አካባቢ አርፎ ነበር። በቃ ሰውየው የሀገሪቱን ኢኮኖሚ እንዳናጋ ላገኘው ወርቅ ይሰጥ ነበር። 3 ወር ከተቀመጠ በኋላ ወደ መካ ሄደ። መካ ስርዓቱን ከጨረሰ በኋላ ከእንደገና ሲመለስ አንድ ከባድ አደጋ አጋጠመው። ምንድነው ያጋጠመው አደጋ? እጁ ላይ ይዞት የወጣው ወርቅ አለቀ። ምን ያህል ነው የጎዳው መሰላችሁ? ምን ችግር አለው ምናምን እንዳትሉ ማለት መሀል ምድረ በዳ ላይ ወርቁ ሲያልቅ ምግብ መግዛት አልቻለም። ብዙ ሰራዊት በረሃብ አለቀበት። እንጨት ምናምን የሚባሉ ነገሮች እጁ ላይ የለም። በብርድ ምክንያት በጣም ብዙ ሰራዊት ሞተበት። ምን ያህል ሌላ ታውቃላችሁ? አንዳንድ ሰዎች እንግዲህ አንዳንዶች ውሸት ነው ይላሉ፣ አንዳንዶች ግን እንደ ታሪክ የሚናገሩት ነገር ነው። አንዳንድ ቦታዎች ላይ ከመቸገሩ የተነሳ እጁ ላይ ለማስታወሻ ብሎ የገዛቸውን ጌጦች መልሶ ይሸጥ ነበር፣ መልሶ ወርቅ ለማግኘት ማለት። አንዳንድ ቦታዎች ላይ ራሱ የሰጣቸውን ወርቅ በብድር ይቀበል ነበር፣ ያው መመለሱ ስለማይቀር ማለት ሀገሩ በብዙ ነገር እንትን ስለ ብዙ ቦታዎች ላይ ራሱ የሰጠውን ወርቅ እኮ ነው በብድር ይሰጡት ነበር። ግን የግብፅ ንጉስ የተቀበለውን ወርቅ በነፃ እንደሰጠው ይናገራሉ። ተመለሰ ወደ ሀገሩ ሲመለስ ግን ለሀገሩ ጥሩ ነገር ይዞ ሄደ። የተለያዩ ከተሞች ጋር ሲሄድ አንዳንዱ በአርክቴክት በጣም ጎበዝ አርክቴክት ነበራቸው። አርክቴክቶቹን ይዞ ሄደ። አንዳንዱን እንዲያስተምሩ አደረገ፣ አንዳንዱ ህንፃ እንዲገነባ አደረገ። ብዙ የህግ አስተማሪዎችን ይዞ ሄደ። ማትስ ላይ ትምህርት የሚያስተምሩ ሰዎችን ይዞ ሄደ። ህግ አዋቂዎችን ይዞ ሄደ። ሌላ ከተማ ላይ ያገኝ ጥሩ ያላቸውን ነገሮች ያመጣና እንዳለ ማሊ ኢምፓየር ውስጥ አፕላይ አደረገው። ካደረጋቸው ነገሮች በጣም ይሄ ምንድነው መካሄዶ ከመጣ በኋላ በጣም ታዋቂ የሚባል ነገር እርግጠኛ ነኝ ቲምቢክቱ ውስጥ ብዙዎቻችሁ ምናልባት በስም ወቁት ባላቅም ቢያንስ ስዕሉን አንዴ እንኳን አይታችሁ ታውቃላችሁ ብዬ አስባለሁ። ቲምቢክቱ ውስጥ ደጂንጂበር የሚባል በጣም ትልቅ መስጊድ ገንብቷል። ስቲል እንደ ቅርስ ያለ ማለት ነው። እና ኦል ኦፍ ተሰደን አሁን በቃ ማሊ በእውቀት በምን እያደገች ያለች ከተማ እንደሆነች ብዙ ታሪኮች ያወራሉ። ግን አሁን ኔጌቲቭ ሳይዱ ደግሞ ይወጣሉ። ዘላለም አትነክሱም አይደለ? ሙሳ ከእንደገና ሁለተኛ ጊዜ ሙሳ ማለት በነገራችን ሙሴ ማለት ይሄ ማንሳ ሙሳ ሁለተኛ ጊዜ ወደ መካ ይሄዳል። ከዛ ሲመለስ መንገድ ላይ እንግዲህ እንደሞተ ይነገራል። ከዛ በኋላ በጣም ብዙ ሰዎች የማሊ ኢምፓየር የደከመው ሙሳ ከሞተ ወይ ደግሞ ማንሳ ሙሳ ከሞተ በኋላ ነው ብሎ ያስባሉ። ግን ቅድም እንዳልኳችሁ ይሄ ሰው በህይወት የነበረው እንደው ሀብት በዶላር ቢቀመጥ ተብሎ ሲወራ ሬንጅ ይሰጣል። ብዙ ሰዎች አቨሬጅ የሚሉት ወደ 400 ቢሊዮን ዶላር የሚቆጠር ሀብት ነበረው ብለው የሚያስቡ ሰዎች አሉ። አንዳንዶም እስከ 1 ትሪሊዮን ይወስዱታል። በዚህ ሬንጅ መሃል እናደርገው እኛ ኢማጂን ከአፍሪካ የወጣ ዓለምን አት ሰም ፖይንት ሊገዛ የሚችል ትልቅ ኢምፓየር የነበረው ሰው ኦል ኦፍ ተሰደን መካ ደርሶ ሲመለስ ይሞታል። የማሊ ኢምፓየር ከዛ በኋላ ቀስ ቀስ እየተዳከመ እንደፈራረሰ ይነገራልና እንደ ዓለም አሁን የሚታወቅ ስም ነው። በጣም ብዙ ሰዎች ፕራውድ የሚሆኑ ኢትዮጵያውያን አድዋ ምናምን እንደምንለው እንደ አፍሪካ እንደ ቅርስ ሊነገር የሚችል ትልቅ ኢምፓየር የገነባ ሰው የተገነባውን ያሳደገ ሰው ማለት ማንሳ ሙሳ ማለት እንግዲህ ኦቨርኦል ታሪኩ ይሄ ነው። እርግጠኛ ነኝ ከዚህ ቪዲዮ ሆነች ቁም ነገር ይዛችኋል ብዬ ተስፋ አደርጋለሁ። ስለዚህ ቪዲዮ ያላችሁን ስለዚህም ፕሮግራም ያላችሁን አስተያየት ከስር ኮሜንት ሴክሽን ላይ አስቀምጡልኝ። ኮሜንታችሁን አየዋለሁ። ቀጣይ ሳምንት እንዲሁ በአዲስ ሀሳብ በአዲስ ቪዲዮ እንገናኛለን። የቀጣይ ሳምንት ሰዎች ይበላል። መልካም ሳምንት።